ሰምተሽ አይተሽ ከሆነ የሆነ ሰው እዚህ ሶሻል ሚዲያ ላይ እስልምናን ተናገረ ተብሎ ተደበላልቆ ነበር ሚዲያው። አንድ ነገር ማወቅ ያለብሽ ዲን አልእስላም በቢሊየን የሚቆጠር ሰው ፎሎ የሚያደርገው በቢሊየን የሚቆጠር ሰው ረሱልን እንደ ደሙ የሚወድ ሰው አንድ ተራ ምንም እዚህ ግባ ማቲው ምሳውን በልቶ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ ይሄ ሰውዬ ሲናገር እንደሰማችሁት መንሱር የሚባለው ሀቢባ ቤት ተራ በሚል ለኔ እንደሆነ መረጃዎች ደርሰውኛል። የተናገረው ተራ ማለት ለስድብ ከተጠቀመው ተራ ሰው እዚህ ግባ ማይባል ሚለውን አንድ በአንድ በመረጃ ነብዩ ላይ አፕላይ አድርገን እናሳየዋለን። ተራና የተናቀ የተዋረደ ቆሻሻ ማን ነው ሚለውን በመረጃ ላሳያችሁ። በአንድ ወቅት ነብዩ ወደ ሆነ ቦታ ይሄዳል። በዛ ቦታ ላይ ሲሄድ አንዲት ሴት ጡት የምታጠባ እስከ ሞግዚቷ ያገኛል። ያቺ ጡት የምታጠባ ልጅ ያላት ሴትን ወደ ቤቷ ሲገባ ያያታል። ከዛ እንደዚህ ይላል When the prophet entered upon her, he said to her, "Give me yourself in marriage as a gift." ወደ እሷ ይገባና ምን ይላታል? ራስሽን በጋብቻ ለኔ ስጭኝ ይላታል። እንግዲህ ልብ በሉ፣ ጡት የምታጠባ ልጅ ያላት ሞግዚት የያዘች ነች። ሄደው ምን ይላታል? በጋብቻ ራስሽን ለኔ ስጭኝ ይላታል። እንግዲህ ባል ቢኖራት ነው ጡት የምታጠባ ከሆነች። She said, "Can a princess give herself in marriage to an ordinary man?" ምን ብላ መለሰችለት? እሷም ንግስት ለተራ ወንድ ራሷን አሳልፋ ትሰጣለችን ብላ መለሰችለት ማለት ነው። which means አንተ ተራ ወራዳ ስትሆን እኔ ንግስቷን እንዴት ነው አግቢኝ የምትለኝ ብላ ምላሽ ሰጠችው ማለት ነው። እኔ እስከዛሬ ድረስ መንሱር የትኛውም ሴት ለጋብቻ እንኳን ጠይቂያት አልጠየቅኩም እንጂ ብጠይቅ ተራ ወራዳ ስትሆን እንዴት እኔ ንግስቷን ለጋብቻ ትጠይቃለህ ብላ ምንቀኝ ሴት እንዳሌለች ተስፋ አደርጋለሁኝ። የለችም ትኖራለችም ብዬ አልጠብቅም። ነብዬ ግን ተራ ስለሆነ ንግስት ለተራ ወንድ ራሷን አሳልፋ ልትሰጥ አትችልም ብላ መልሳለታለች ማለት ነው። ተራ ያልከው ነብይህ እንደሆነ በዚህ ሐዲስ ላይ መረዳት እንችላለን። ሐዲሱ ሳሂህ ነው። ሳሂህ አልቡኻሪ 5255 ላይ ማለት ነው። ታዲያ ሙሐመድ በዚህ ችግር ውስጥ በመግባቱ የሚያገባው ስላጣ እስከ 25 ዓመት ድረስ ያለው አማራጭ ምንድነው? እሱ አሮጊት የነበረችውን ከድጃን ማግባት ነው። ከድጃንም ደግሞ አባትየው ተራ ስለሆነ ሊድረው አልፈለገም። ድጃ አባት ስለናቀው ሙሐመድን ሙሐመድ ተራ ሰው ስለሆነ ይሄንንም ስትሮፍ አጠባሪ ላይ ታገኙታላችሁ። ቮሊዩም 6 ፔጅ 49 ላይ ታሪኩን ታገኙታላችሁ። ያው ስክሪኑ ላይ ያለላችሁ አንብቡት። ሙሐመድ ምንድነው ያደረገው? ከከድጃ ጋር ተማክረው አባቷ የከድጃን አባት አስክሮ መጠጥ አጠጥቶ ከዛ በኋላስ ከድጃን ልክ እንዲያጋባው አደረገ ማለት ነው። በስካር ከድጃን አገባ ማለት ነው፣ አስክሮ አባቷን። ልብ በሉ፣ ለምንድነው ይሄን ያደረገው? አባቷ ሙሐመድ ተራ ስለሆነ ሊድርለት ስላልፈቀደ ማለት ነው። ስለዚህ ሙሐመድ ተራ ነው ማለት ነው። ተራ ብቻ ሳይሆን እዚህ ግባ ማይባል መሆኑንና የተናቀ የተጣላም እንደነበረ እንዳስጠጋችሁ ሱራ 93 ቁጥር 6 ላይ የቲም ሆነህ አገኘህምና አላስጠጋህምን ይላል። አስጠግቶሃል። ስለዚህ የተናቀ የተጠላ የተዋረደ ስለሆነ ምን ሆነ? ጥገኝነት የተጠየቀና የተጠጋ which is ገሌ ገብቶ የኖረ ነው። ማንጋ ነው ገሌ ገባው? በ25 ዓመቱ 40 ምናምን ዓመቱ ላይ ከድጃ ጋር ማለት ነው። እንዴት? የተናቀ ስለሆነ ተራ ሰው ስለሆነ እሷን ለማግኘት አባቷን አስክሮ ገሌ ገባ ማለት ነው። ደሃ ስለነበረም ደግሞ ቁጥር 93ኛው ሱራ ቁጥር 8 ላይ ደሃ ሆነ አገኘህ አከበረህም ይላል። ሙሐመድ ምን ነበረ? ደሃ ነበረ ማለት ነው። በሀብት የተመነጻደከው መንሱር ነብይህ ደሃ ነበረ አከበረህም ይላል። እንዴት ነው ሙሐመድ የከበረው ሲባል ደግሞ ተፍሲር ኢብን አባስ ምን ይላል? ተንዊር አልሚቅባስ ሚን ተፍሲር ኢብን አባስ እንደዚህ ይላል። And he also said,
did he not find thee, O Muhammad, destitute, poor, and enrich thee with the wealth of Khadija? በማን የከበረው ይላል? በከዲጃ ገንዘብ ነው የከበረው ይላል። ስለዚህ የሙሐመድ ሀብቱ ማን ነው? የከዲጃ። ስለዚህ በዘመንኛ ቋንቋ ስኳሬ የሚባለው ማለት ነው። እሷን አለዕድሜው በወጣትነቱ አሮጊቷን ከዲጃን በማግባት ከብሯል ማለት ነው። በቀን አንዴ እንኳን ማይበላ አለ ሙሐመድ። በቀን አንድ ጊዜ የሚበላው በማን ነበረ? ሹገር ማሚ የነበረችውን ከዲጃን እሷ ነበረች በቀን አንዴ ምግብ የምትሰጠው። ማስረጃ ሳያል ቡካሪ ሐዲስ 3 ላይ እንደዚህ ይላል። ሙሉ እናንተ አንብቡት። he used to take with him the journey food for the stay and then come back to his wife Khadija to take his food likewise again till suddenly the truth descended upon him while he was in the cave of Hira. በኬቭ ኦፍ ሄራ ውስጥ በነበረበት ሰዓት ላይ ምግቡን ይዞ ይሄድ ነበረ። ከዛ ምግቡን ከበላ በኋላ ምን ያደርጋል? እንደገና ተመልሶ መጥቶ ወደ ሚስቱ ጋር ከሚስቱ ምግብ ይዞ ይሄድ ነበር ይላል። ስለዚህ ሹገር ማሚ የነበረችው ከዲጃ ምግቡን በቀን አንዴ እየቋጠረ ትሰጠው ነበረ ማለት ነው። እኔ እግዚአብሔር የተመሰገነ ይሁን ብቸገርም በቀን አንዴ እንኳን ባልበላም ጥሬ ግሬ በራሴ ነው እንጂ እንደ ሙሐመድ አሮጊቷን አግብቼ በዛ የሚቋጥርልኝ ስላልነበረ ነው። 1 ቢሊዮን ምናምን በላይ ተከታይ ያለውን እስልምና አለ ሙሐመድን የሚከተሉትና የእስልምና ተከታዮች ምን አይነት ናቸው ሲባል ሙሐመድ ይመልሳል። ሳያል ቡካሪ 1913 ላይ the prophet said ነብዩ እንደዚህ አለ we are an illiterate nation እኛ መሐይም ህዝቦች ነን አለ። ስለዚህ ተከታዮቹም እሱም ምንድናቸው ማለት ነው? መሐይማን። 1 ቢሊዮን መሐይማን ቢኖሩ ታዲያ ምን ትርጉም አለው? 1 ቢሊዮን ተውና ትሪሊየን ብትሆኑ ምንድነው እሱ ታዲያ ለውጡ? ስለዚህ ወንድማችን መንሱር የነብይን ሱና እንደምትከተል ከአንዳንድ ቪዲዮዎች ላይ ለማየት ሞክሬያለሁ። አንተም ሹገር ለማጫወት which is ከድሜ እንደዛ ነገር ለገንዘብ ብለህ እንደዛ ነገር ውስጥ ልምምድ ውስጥ እንዳለህ አውቃለሁኝ። ማለት መረጃዎች ስለደረሱኝ ዛት ማች ፋር ሜድ አልፈለኩም። ቪዲዮዎችን አምጥቼ ማሳየት አስፈላጊ ስላልሆነ ማለት ይሄን ቪዲዮ የሚመለከቱት ክርስቲያኖች ስላሉ ለሙስሊሞች ግን ሱና ነው። ሙሐመድ ያደረገውን ሱና ነው የተገበርከው። እኔ ግን እንደዛ ማድረግ ስለማልችል ነው በቀን አንዴ ባልበላም እንኳን ገንዘብ ለማግኘት ብዬ ገንዘብ ያላትን ሴት እንደ ነብይ ተጠግቼ እንደ መሽገር ደሟን ልጠጣ እንደዛ ነገር ላደርግ ስለማልችል ነው። እኔ እየጠየቅኩ ያለሁት ኡስታዝ ምን መሰለህ ከእስልምናው ኡስታዝ አደረገው ጠንትሜ ስላየኝ ኡስታዝ ምናምን አትበለኝ። እኔ ዝም ብዬ ነው ሙዴ ስለሆነ ነው የጠመጠምኩት። ብራዘር ግን መረዳት ግን እፈልጋለሁ። ኡስታዝ ነኝ አንተ ፕሮፋይል አይተህ ነው ኡስታዝ የምትለኝ እንጂ ማለት ነው። ኡስታዝማ ከአንተ ጋር ማን ያወራል? ሲጀመር ኡስታዝ ቢሆን ከአንተ ጋር አወራለሁ እንዴ? ምናምናኖችን አላስተምርም። ጊዜ ለማወቅ ነው ከአንተ ጋር መጥቼ የምከራከር። እሺ ቀጥል። አሊ አቃጥላቸው፣ መሐመድ ደግሞ ኢብን አባስ ደግሞ እኔ ብሆን አላቃጥላቸውም እገላቸው ነበር አለ። ያው ነው እሳቱ ላይ እስልምናን የበደሉ ነው አልከኝ። አንተ ደግሞ እስልምናን የበደሉ ሳይሆኑ እሺ ቀጥል። አሁን ሐዲሱ ማለት ነው ልክ ነህ። አሁን ከእስልምና የተመለሱ ሰዎች ይገደሉ ተብሏል። ግን ይገደሉ ሲባል ምን አይነት ናቸው ስትል በዛም በነብዩ ሰለላሁ ዐለይሂ ወሰለም ጊዜ እኮ በእስልምና ያልሆኑ ሰዎችም አብሯቸው ተስማምተው የሚኖሩ ነበሩ። አይደለም እንዴ? የሚኖሩ ነበሩ። መሐመድ አንደር ሸሪዓ ነው ላይ ምንድነው እሱ ሁለት ምርጫ ነው ያለው። አንድ እስልምና፣ አንድ ደግሞ ክርስቲያንና አይሁድ ከሆኑ ጂዚያ። ከእስልምና ወጡ ግን ወይ እንግዲያ ወይንም ደግሞ ወደ እስልምና መመለስ ነው ያላቸው አማራጭ። ይሄንን ለምሳሌ ኡስታዝ አቡ ሃይደርም
ደጋግሞ ብዙ ጊዜ ቪዲዮ ሰርተውበታል። 3 ቀን ነው የሚሰጣቸው ተውበት እንዲያደርጉ፣ ካልሆነ ግን ይገደላሉ። በሸሪያ ህግ ይሄ ነው። ስለዚህ አሊ አሁን አንተ በምትለው ከሆነ አሊ እዚህ ጋር ምን አድርጓቸዋል? አቃጥሏቸዋል። ያቃጠለበት ለምንድን ነው? ይሰማል። ዋንዴ ዮሴፍ ስንበራ ቅድም ዝም አልከን እኮ ለምን ነው እንትን ሚት የምታደርገን? ግን ለመሐመድ ብሳጣው ድምፅ ዝም አልከና ዝም ስትል እኮ ነው ከመሐመድ ጋር የቀጠል ነው። እኔ ዝም አልኩ። እንትን አሊ እንትን ያቃጠላቸው ሰዎች ምን እንዳለ ታውቃለህ? አሊ አምላክ ነህ ብሎ ለአሊ ስጁድ አደረጉ መጀመሪያ እነሱ ተናዶ ከዛ በእሳት አቃጠላቸው። ለዛ ነው አዲስ እንጽፋለን ሁሴንዬ። አዲስ ሳይሆን አቤት ያልከው ማለት ነው። ያልከውን ሳይሆን ከሰዎች አቅዋል ሳይሆን ከሐዲስ። አሁን የአሊ እንዴት ነው ማቃጠሉ የመጣልን? ከሐዲስ ነው አይደለ? ሰሂህ ከሆነ ሐዲስ አንተም ይሄን ያመጣኸውን ምክንያት ሰሂህ ከሆነ ሐዲስ አምጣልና እንቀበልህ። አቅዋል እንዳታመጣልኝ፣ ታሪክ እንዳታመጣልኝ። ለምን እኛ ታሪክ ስናመጣ አትቀበሉም አይደለ እናንተ? እሱን እንዳታመጣልኝ። ሐዲስ አመጣልሽ። ሰሂህ የሆነ ሐዲስ አምጣ። ሁሉ ላልቀው ግን ታሪኩ ትክክለኛ ነው። ለዛ ነው ግን ከእስልምና ያወጡት ሰው ብዙ ማምጣት እንችላለን። ማትቀበሉትም ብዙ ማምጣት እንችላለን። ከመጣጣው ሰሂህ የሆነ ሐዲስ ወይ ቁርአን ተቀበሉ። እሺ አሁን ሐዲስ አንዳ ወይስ ሐዲስ አመጣ። እንኳን ደህና ቆየህ እፎይ። ሰላም ነው? ሰላም ነው። እንዴት ነው አለን? አሁን ከተነሳው አርዕስት ላይ አንጻር ብዬ ነውና ለማንኛውም እንደ ማስረጃ ስለ ሐዲስ መሰረታዊ ነገሮች ስለ ሐዲስ ብቻ ትኩረት አድርጋችሁ የምትጠይቁት ጥያቄ፣ ለማንኛውም ታሪክ ሐዲስ ሲባል የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግር ነው። ማስረጃ ማቅረብ ከቻልክ ለምሳሌ መሰረታዊ በሆነ ነገራቶች፣ አሁን ለምሳሌ ስለ ፈጣሪ የሚያወሩ ነገራቶች፣ አሁን ስለ ሸሪዓ ህግ የሚባሉት አሁን ግዴታ ሐዲስ ማስረጃ ብቻ ሊሆን አይችልም። ለምን መሰለህ? መመሪያችን ቁርአን ነው በመጀመሪያ ደረጃ። ከዛ በኋላ ሰው የሆኑ ሐዲሶችም ሊኖሩ ይችላሉ። ይሄ ደግሞ ተጣርቶ ነው። ገብቷል? ቢያንስ አሁን ግን አንተ እያቀረብክ ያለው ስለ ግድያ ነው። እኔ አሁን የገባሁት ይበልጥ ብቻ ግን ውይይታችሁ ላይ እንትን ስለዛ ነው። ምንድነው እየነገርከን ያለው? አልገባኝም። አሁን ይሄ አርዕስቱ አሁን ያነሳው አርዕስት ማለት ነው ስለ ሸሪዓ ህግ እና ስለ ግድያ ነው። ከድር ወይ በሸሪዓችሁ ከእስልምና ወጣ ምንድነው እሱ የሚደረገው? ከእስልምና ውጭ ያለው ሰው ያው ቁርአን በሚለው ኢክራህ ፊዲን ተበየነ ሩሱል ከእስልምና በሃይማኖት ማስገደድ የለም። የፈለገው ሰው መምረጥ እንደሚችል ቁርአን ይናገራል። በማስረጃ ደረጃ ነው እንዴ? በመጀመሪያ ደረጃ ቁርአን ነው እየተናገረ ያለው። ማስረጃ ስም ማን ነው ስለ አባቴ ገበሬ ነው ትለኛለህ እንዴ? እስልምና እንደዛ ነው። ስም ማን ነው ስለ አባቴ ገበሬ ነው እንደማለት ነው። አሁን ከድር የሚመልሰው ከእስልምና የወጣ በሸሪዓ ያለው ላይ ምንድነው እሱ የሚደረገው ነው? ሙስሊም ያልሆኑ ሰዎች ይለኛል። እኔ ከእስልምና የወጡ ነው እንጂ አስቀድሞውኑ ሙስሊም ስላልሆኑ ሰዎች አይደለም የጠየቁ። አሁን ጥያቄውን ከሰማኸው ማይክን አንሳ። ከእስልምና የወጡ ነው ያልኩ። ከእስልምና የሚወጡ እስልምናውን ሙስሊም ሆነው የሚወጡ ነው የጠየቁ እንጂ አስቀድሞውኑ ሙስሊም ስላልሆኑ ሰዎች አይደለም የጠየቁ። ስለ አይሁዶች ወይም ስለ ክርስቲያኖች አይደለም የጠየቁ። እስልምና ስለወጡ ስለ ሙርተዶች ለምሳሌ አሊ እንዳቃጠላቸው አይነቶች። ኢብን አባስ ደግሞ ምን አደርጋቸዋለሁ አለው፣ አርዳቸዋለሁ ስላላቸው ማለት ነው። በአሁኑ ሰዓት ላይ በስንት ሚሊዮን ምናል ዳታዋለሽ ሙርተድ ከእስልምና ወጡ በዓለም ላይ ባቸው የለኝም አሁን እጄ ላይ ግን ብዙ ናቸው። እንግዲህ በመቶ ሚሊዮን የሚሆን ሙርተዶች እንደ ህጉ መሰረት ቢሆን ኖሮ ይታረዳሉ።
የሚታረዱ ናቸው። ለምንድን ነው ያልተተገበረው? የሰብአዊ መብት ዝም ስለማይሏቸው የየሀገሩ መንግስት ስላልፈቀደላቸው እንጂ እያንዳንዱ የሚታረዱ ናቸው። ከድር ባይዘው ግን ይሄ ከእስልምና ሃይማኖቱን ለቆ የወጣ ይገደል የሚለው ሀዲስ ላይ ብቻ እኮ ያለ ሀሳብ አይደለም። ቁርአን ላይም አለ። ይሄ ለምሳሌ ሴቶች ምዕራፍ ላይ ነው ያለውና 88ኛው እና 89ኛው አያ ምንድነው የሚለው? በመናፍቃን ነገር አላህ በስራዎቻቸው ወደ ክህደት የመለሳቸው ሲሆን ሁለት ክፍሎች የሆናችሁት ለእናንተ ምን አላችሁ? አላህ ያጠመመውን ሰው ልታቀኑ ታስባላችሁን? አላህ ያሳሳተውን ሰው ለእርሱ መንገድ ፈጽሞ አታገኙለት የሚልና እነርሱ እንደ ካዱ ብትክዱና እኩል ብትሆኑ ተመኙ። እነርሱ እንደ ካዱ በአላህም ሃይማኖት እስከሚሰደድ ድረስ ከእነርሱ ወዳጆችን አትያዙ። ከእምነትም ቢያፈገፍጉም ያዟቸው፣ ማርኳቸው፣ ባገኛችሁበትም ስፍራ ግደሏቸው ይላል። ይሄ የሙሐመድ ኮንሴፕት ብቻ ሳይሆን የአላህም ወሂ ነው ማለት ነው። የአላህም ቃል ነው። ስለዚህ አንድ ሰው አላህ ምን አለ? ከእስልምና ቢያፈገፍጉ ያዟቸው፣ ማርኳቸው፣ ባገኛችሁባቸውን ስፍራ ግደሏቸው። ይሄ የሐዲስ ላይ ብቻ ያለ ሀሳብ አይደለም። እንደውም ይህንን የቁርአን ብዙ አላወራንበትም፣ እስካሁንም አላነሳ ነው። ማሜ መረጃ አጡ ጓደኞች አየህ መረጃ እንደሚያ አጡ ጓደኞች መረጃ እኮ ይኸውልህ በቅርበት ስለሌለ ነው። ሰፋ ስለሚል እንትኑ ታውቃለህ። እንግዲህ አሁን አንዳንዶቹ በጎጉልም ራሱ የምታጣቸው መረጃዎች አሉ። ባገኘውም ደግሞ እንዴት አድርጌ በስክሪን አሳያለሁ ነው። በሸሪያው ህግ መሰረት ከእስልምና የሚወጣ ምንድን ነው የሚደረገው? እኔ በኢትዮጵያ ህገ መንግስት ነው እስካሁን እየተዳደርኩ ያለሁት። ሙሉ ለሙሉ ስለ ሸሪያ ህግ ብዙም አላውቅም። ጎበዝ፣ የኢትዮጵያ ህገ መንግስት ምክንያቱም ሸሪያው ባቆም ስለማይፈጸም እዚህ ሀገር ላይ ምን ያደርግልሃል? ብዙም አታውቀውም። ያው ስለ ስግደት፣ ስለ ጾም፣ ስለተለያዩ እነዚህ አምልካዊ ነገሮች ነው እንጂ እኛ የምንማረው ስለ ህግ ደግሞ ራሱን የቻለ ህግ እንደዚህ ፍቅህዎች አሉ። እነሱ ናቸው ብዙ የሚያውቁት ማለት ነው። ያው አስቸጋሪ ነው። ተረዳኸኝ? ለመሰለህ እንደ ሸሪያችሁ መሰረት ሸሪያውን የምናፍቁ ስለሆነ እኮ ነው። ስለምናፍቁት ከምናፍቁበት አንዱ በየሀገሩ እንኳን እንደው መቶ ሺህ ሰው በ10 ዓመት ውስጥ እንኳን ቢወጣ ቱ ሚኒመም ማለት ነው። በየሀገሩ መቶ ሺህ ሰው በ10 ዓመት ውስጥ ከእያንዳንድ ሀገር ቢወጣ በዓለማችን ላይ ወደ ሚኒመም 100 ሀገር አሉ ብለን ብናስብ በ10 ዓመት ውስጥ 100 ሺህ ሲባዛ በ100 አባዙት በየ10 ዓመቱ ይሄን ያህል ህዝብ ይታረዳል ማለት ነው። ከዛ ከ1400 ዓመት ጀምሮ እስካሁን ድረስ ደግሞ ያለውን ስሩት። ይህን ያህል ህዝብ እንደ እስልምና እንትን ቢታረድና የታረደ ነው ማለት ነው። ቢታረድ ነበር ህገ መንግስት ባይኖርና ይህንን ስርዓት ባያፈርሰው ኖሮ የምናፍቁት ህግ እኮ የምትመኙት የምትቁለጨለጩለት እንደዚህ አይነት አስተምሮ ያለው ነው ማለት ታውቀው ይገባል። ሐኪም
ሐረሬው ሐኪም አቡዘር አቤት አቤት። ዋና አመጣ እንኳን ደህና ቆያችሁ። ሙስሊም ነህ? አዎ። መልካም። አሊ ከእስልምና ወጡትን መሐመድ እንደሞተ ከእስልምና ወጡትን ምንድን ነው ያደረጋቸው? አሊ ከእስልምና ወጡትን አቃጠላቸው። ኢብን አባስ ደግሞ ኔቦን አላቃጠላቸውም፣ ነገር ግን መሐመድ እንዳዘዘ እገድላቸው ነበር አለ። የአሊ ደጋፊ ነው ኢብን አባስ? እኔ እንኳን እንደዛ አይደለሁም። ኦኬ፣ እንዴት ነህ? ብቻ ማቃጠል ምናምን የሚባል ነገር የለም። ጦርነት እንዳጠቃላይ በክርስቲያንና በሙስሊም ከታወጀ ጦርነት እንዳጠቃላይ ወይም ደግሞ መሪ ከወሰንና ጦርነት ከተነሳ እንትን ይደረጋል እንጂ ማቃጠል ምናምን አላምንም። የምን ጦርነት? ከእስልምና ወጡ እኮ ነው ያልኩህ እኔ። ከእስልምና ወጡትን ከእስልምና 5 ሰው 10 ሰው 20 ሰው 100 ሰው ወጥቶ ጦርነት ይከፍትብሃል ነው ወይንስ ከእስልምና ለምሳሌ ኢትዮጵያ ውስጥ የሆነ ሚሊዮን አላችሁ፣ ግማሽ ሚሊዮኑ ባንድ ይወጣል እንዴ? እንደዛ ከሆነ እንጂ ከእስልምና ከወጣ እምነት የራስ አይደል እንዴ? አንድ ሰው ከእምነት ብትወጣ ይገደላል ቢል ይሄ ጤናማ ሀሳብ ነው ብለህ ታምናለህ? አላምንም። ስለዚህ አንድ ሰው ነፃነት አለው፣ መብት አለው፣ እንደፈለገ የፈለገው ማመን አለበት። ኦኬ፣ ለምሳሌ ከክርስትና ወጡትን ግደሏቸው ብል እኔ መጥፎ ሰው ነኝ? አንተን ፍርድ ለመስጠት አንተ ማን እንትን ሰጠ? ማን ቀብቶ ላከብዬ ማስበን? እሺ፣ ጳውሎስ ከክርስትና የሚወጡትን እረዷቸው ቢልስ? እረዷቸው ያለበት ቢኖርስ ጤናማ ነው ይሄ? እኔ እንዴት እንደምሰማኝ ታውቃለህ? ማንኛውም ሰው የራሱ የሆነ ህይወት መንገድ አለው። እኔ ለምሳሌ ሙስሊም ነኝ። እስልምና ልክ ነው ብዬ ስላመንኩ ነው። አንተ ደግሞ ክርስቲያን ልትሆን ትችላለህ። ክርስትና ትክክል ነው ብለህ ስላመንክ ነው። ግን ትክክለኛው የሚያውቀው ደግሞ የሁሉ ፈጣሪ ነው። ስለዚህ ሰዎችን መልካም ሀሳብ ነው ያለ። ስለዚህ ሰዎችን ከሃይማኖት ከወጣችሁ ግደሏቸው የሚለው ጤናማ አይደለም። በዚህ አትስማማም ማለት ነው? አሁን በዚህ አልስማማም። ነገር ግን ሙሐመድ ደግሞ እንደዛ ብሏል፣ ከሃይማኖት የሚወጡትን ግደሏቸው ብሎ። አትስማማም በዚህ ሀሳብ? ምን ብሏል? ማንኛውም ሰው ሃይማኖቱን ከቀየረ ግደሉታል። በዓለማችን ላይ አሁን እንግዲህ በመቶ ሚሊዮን የሚቆጠር ሙስሊም ወደ ክርስትና ሊሄድ ይችላል፣ ወደ ጣዖት አምልኮ ሊሄድ ይችላል፣ እንደገና ደግሞ ኤቲስት ይሆናል። ብቻ በመቶ ሚሊዮን የሚቆጠር ሙስሊም እንደ መሐመድ አስተምሮ የሚታረዱ ነበሩ። ያልታረዱት ያልተገደሉት በምን ምክንያት ነው? ህገ መንግስቱ ስላልፈቀደላቸው። አንተ ደግሞ እንዳየው ምንድነው እሱ ሰው የራሱ ነፃ ምርጫ አለ፣ የፈለገው መከበር አለበት። እንዴት ነው ሃይማኖት ከወጣ ሊገደል የሚገባው እያልከኝ ነው? እና ስለዚህ መሐመድ ይህንን አስተምሮ ሀዲሱን አትቀበለው ማለት ነው? አንደኛ ለምሳሌ ሀዲስ ሰሂህ እና እንትን አለ ላይፍ አለ። ኦኬ፣ ሰሂህ ያው ግሬት ሰሂህ ይላል። እሺ፣ ከዛ ምንድን ነው የሚለው? ቨርሰሱን እንየውና እንፍታው፣ ችግር የለም። ቨርሰሱ ደግሞ ከእስልምና ወጡትን ግደሏቸው ይላል። እዚህኛው ላይ ደግሞ አሊ ምን አደረጋቸው? ያንን ትእዛዝ ተቀብሎ አንድ ወደኋላ መለሰለት። ከእስልምና ወጡትን መሐመድ ግደሏቸው አለ።
ሱናን ነሳኢ 40:59 ክፈተው። ያው እንደዚህ ይላል messenger of Allah said whoever changes his religion kill him ማንኛውም ሰው እምነቱን ከቀየረ ግደለው ብሎ አዟል። ማን ያለው? ይሄ ያላ መልእክተኛ መሐመድ። አንተ ደግሞ ምን አልከኝ? ማንኛውም ሰው ነፃነት አለው የፈለገው መከተል አለበት እያልከኝ ነው። ይሄ ህግ ተግባራዊ ቢሆን ኖሮ በአሁን ሰዓት ላይ ይሄ ህግ ውድቅ ሆነ እንጂ ልክ እንዳንተ ሁሉ በዓለም ላይ ያሉ ህዝቦች ውድቅ አደረጉት እንጂ ይህንን አስተምሮ አይመጥነንም ለኛ። አሁን ማንኛውም ነፃነት አለው የራሱ ምርጫ ይከተል ብለው ይሄንን ትምህርት ውድቅ ባደርጉት ኖሮ ቤተሰቦች ልጆቻቸው የሚገሉ ቢሆን በአመት ሜቢ በመቶ ሺዎች ወይም በሚሊዮን የሚቆጠሩ የሚገደሉ ከእስልምና የሚወጡ ይኖሩ ነበረ። በሙሐመድ ሎጂክ ግን እነኚህ ሰዎች እንደተገደሉ አድርገን ነው የምንቆጥራቸው። ምክንያቱም ህጉ እንደ ሙሐመድ እሳቤት ኦልሞስት አፕላይ የሚሆንባቸው ስለሆነ ማለት ነው። አንተ ተቀበለው ማለት በዛት ምን እንደምሰማን ታውቃለህ? ሙሐመድ እንደዚህ ይላል ብዬ በዚህ ሰዓት አላምንም፣ ባጭሩ ማለት ነው። በፊት ግን ብሏል። ሁለተኛ ደግሞ በፊትስ እንደዚህ አይነት ትእዛዝ የሚተላለፍበት ሰዓት ወይም የሆነ ሰዓት ይኖራል። ለምሳሌ ለሆነ የተጠቀመበት ቦታና የተጠቀመበት ዓላማ ይኖራል። ከዛ አንጻር ነው ማየው እንጂ ኖርማሊ እንደ ቀጥታ ለምሳሌ እንደዛም ሆኖ እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁሉንም ጦርነት አሸንፈው እየመሩ ያለ በውስጣቸው ክርስቲያኖች ነበሩ። እነዛም ክርስቲያኖች መክፈል ያለባቸውን እየከፈሉ የሀገሩ ህዝብ ሆነው እንደኖሩ ታሪክ ይናገራል። ያ ማለት ግዴታ ይገደሉ የሚለው ነገር ይሄኛው ነገር በጣም መጠናት ያለበትና የተጠቀሙበትን ቦታ ለምን እንደተጠቀሙት እሺ ትክክል ነው። በጦርነት ጉዳይ ከሆነ ክርስቲያኖችና አይሁዶች ለምሳሌ ከተያዙ ጂዚያ እንዲከፍሉ ነው የሚደረጉት እንጂ አይገደሉም። ጂዚያ እንዲከፍሉ ይደረጋሉ። ሱራ 9:29 ላይ ባለው መሰረት ማለት ነው። ያ ነው የሚከፍሉት እንጂ አይገደሉም። ነገር ግን እኔ ያልኩ እነሱን ሳይሆን አስቀድሞውኑ ሙስሊም የነበሩት ሳይሆን ከእስልምና ሙስሊም ሆነው ከእስልምና የሚወጡትን ነው ያለው መሐመድ። ከእስልምና የሚወጡትን ሃይማኖት የሚቀየሩትን እነሱም ግደሏቸው ነው ያለው። ሜቢ የሸሪያውን ህጉንም ካወቀው ማለት ነው። በሸሪያ የሚተዳደሩ ሀገራት ለምሳሌ ማለት ነው ታሪክ ስታነብ አሁን እኮ ይሰራል ሲመጣ አቡዘር የህግ እኮ አሁንም ይሰራል።